ጽናት ኪራ ግን ምን አይነት ሰው ነህ? ክርር ብለህ ቅር ማለት ነው። ገና ደስታዋን አጣጥማ ሳትጨርስ እንዴት ቤቲን የመሰለች ይዘት ትመጣለች? ጉፋፊ ማለት ነው። እኔ በጣም ነው የተበሳጨሁት ውድ ቤተሰቦቼ ማለት ነው። ለምን ጽናት ሁለተኛ ልቧ መሰበር የለበትም ነበር ማለት ነው። ምክንያቱም ደስታዋን ገና አጣጥማ ሳትጨርስ ነው እንደዚህ ያደረጋት ማለት ነው። በጣም ከባድ ነው ለጽናት ማለት ነው። ግን ብዙ ነገሮችን አሳልፋ ብዙ ነገሮችን እንትን ብላ በቃ ተቋቁማ እዚህ ደርሳ ስታበቃ እሷም ብላለች፣ ሁለተኛ ልቤን አልሰጥም ልቤ ይጎዳል ብላ ነበር እና ይጎዳኛል ብላ ስለምታስብ ያው አሁንም ደግሞ የብስ ጎዳት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናቸው? ደህና ናቸው? ጽናት እንግዲህ ኪራ በጣም አናዶኛል ማለት ነው ውድ ቤተሰቦቼ። ምክንያቱም እንዴት ልጃቸውን ገላባቸው ከቤት አባረዋት ነበር ማለት ነው። ቤቲን ድጋሚ ተመልሳ መታለች ማለት ነው። አሁንም ደግሞ ሶሲም ትመጣለች ብዬ አስባለሁ በዚህ አይነት ማለት ነው። ምክንያቱም ጽናትን በጣም እንደዚህ በዚህ ልክ መጉዳቱ ከባድ ነው። የስተዛሬውንም ይቅር ብላ ፍቅሩን ተቀብለው ስታበቃ ምን ነው ባልተቀበለችው ፍቅሩን ዳይ ጽናትዬ ግን ማለት ነው የሚሰባብራት ነገር ግን ለምንድን ነው? እና በጣም አዝኛለሁ ውድ ቤተሰቦቼ ማለት ነው። ጽናት በዚህ ልክ መሰበር የለባትም ነበር ማለት ነው። ኪራ ግን ሰው አይደለም፣ የምሬ ነው። ኪራ ሰው አይደለም። ምክንያቱም አላህ አክበር ስልክ የወደቀ በሱ ንዴት እኔ ስልክ የወደቀ ማለት ነው። ማለት ለሱ ብላ ብዙ ነገሮችን ተቋቁማ አሁንም ደግሞ ይቺ ቤቲ መጣሽ ማለት ነው። እሱ ግን የመረጠው ቤቲ መረጠ ማለት ነው። ናሆሚም እዚህ ምን አባሽ ታረጊያለሽ እያሏት ነበር ሁሉም ማለት ነው። እሷም ደግሞ ከዚች ወይን ንቅ እያለች ነበር ማለት ነው። አልሄድም ከዚህ በኋላ እሱም ደግሞ ኪራ ከዚህ በኋላ ከቤትም አትሄድም አለ ማለት ነው። ለምን ከዚህ በኋላ አትሄድም አለ ውድ ቤተሰቦቼ ማለት ነው። ከዚህ በኋላ ንንቅ አትልም አለ ማለት ነው። ለምንድን ነው ንንቅ ማትለው? ንንቅ ትላታለች እንጂ እኛ ደህና ተገላገልናት። ቤቲን ፍቅራቸውን ሊያጣጥሙ ነው ከኪራ ጋር አዲስ ህይወት ጀመሩልን። ደስ ብሎናል፣ በደስታ እየተዋብን ነው። በጣም ነው ደስ ያለን እያለ አብረን እየኖርን እያለ ኪራ በጣም አብዝተዋል። ይሄ ምር ነው፣ እውነቴን ነው የምላቸው። አሁን በጣም ነው የተበሳጨችው። ረስታት እንዴት ባንዴ ሊቀየር ቻለ ማለት ነው። እርግጠኛ ነኝ ያው እንደዚህም ሆኖ አይቀጥልም ማለት ነው ውድ ቤተሰቦቼ። በዚህ ልክ ግን መጉዳት የለበትም ማለት ነው እንትናን ጽናትን ማለት ነው። ጽናት ያው እንደምትወደው እንደምታፈቅረው እምቢ ብላ ነበር። በመጀመሪያም እሱ እንደሚወዳትና እንደሚያፈቅራት ራሱ ሲነግራት እምቢ ብላው ነበር። በኋላ ላይ ግን እንደምትወደው እንደምታፈቅረው ፍቅሯን ገልጻለት ስታበቃ እንደገና ደግሞ ሌላ ህይወት። ኧረ ከባድ ነው። ቤቲ በእርግጥ የመጀመሪያ ብትሆንም ይቻ ዝግ ማለት ነው። እንዴት ተመልሳ ልትመጣ ቻለች? ውድ ቤተሰቦች እንዴት ፈለገችው? አሁን ልጃችንን ገላብን እንኳ ምናምን እያለችው ይህንን እንኳ ረስቶታል ማለት ነው። በአንዴ እንዴት ልትቀይረው እንደቻለች ብቻ ፈጣሪ ይወቀው ማለት ነው። እሱ ግን በአንድ ጊዜ ተቀይሯል ማለት ነው። ኪራ በጣም ክፉ ሰው ነህ። እኔማ ጠላሁህ። እንዴት እንደዚህ ልታረግ ቻልክ ማለት ነው። በመጀመሪያው ያዙ ልቀቁኝ ሞትኩ ሄድኩ ሲል ነበር እንዳየኑ ማለት ነው። ሞትን ሄርን እያለ ነበር እና አሁን ላይ ደግሞ ጽናትን ውድ ቤተሰቦቼ እንትን ብሏል ማለት ነው። ገፍቷታል። ያው ይገፋታል፣ ግን እንደዛም ሆኖ ቢገፋትም ከባድ ነው በጣም ማለት ነው። እንደዚህ የሆነበት ምክንያት እንግዲህ ባናቀውም ማለት ነው። በጣም ከባድ ነው ማለት ነው። አንደኛ ነገር እሷም ብላለች እኮ ተናግራለች ጽናት ማለት ነው። እኔ አልፈልግም ብላ ነበር ማለት ነው። አልፈልግም ብላ ነበር ማለት ነው። በመጀመሪያም አልፈልግም ብላ ነበረ። ግን ሁሉም ኪራ ሲሉ ማለት ነው ሲገፋፉት እንትን አሏት ማለት ነው። እሺ በይ የወደፊትሽን እንጂ ያሁንሽን እንትን አትበይ አትመልከቺ ብለዋት ሁሉንም ሰው እንደዛ ስላሏት እሷም ደግሞ እሺ ብላ ነበር ማለት ነው። ግን ፍቅሯን አጣጥማ ሳትጨርስ ደግሞ እንደገና ጉዳት በጣም ይከብዳል ማለት ነው። በጣም ከባድ ነው። ምክንያቱም እነሱ እንደዚህ እንዴት ምን አስፈለገ? በጣም ከባድ ነው። እኔ አዝኛለሁ ለጽናት ማለት ነው። ሁሌም ልቧ ይሰብረዋል፣ ሁሌም ልቧ ይሰበራል። ሁሌም ልቧን መስበር ማለት ከመጀመሪያው አልፈልግም ብትል ነበር ጥሩ።
እሷም ሲጀምር ብላ ነበር እኮ እሱ አስገድዷል። ሁሉም ሰው ደግሞ አትግፊ ፍቅርን ተቀበዩ ስላሏት ነው ማለት ነው። ውድ ቤተሰቦቼ ግን በጣም ያናዳል። ኪራ ግን ማለት ነው ክርር ብለህ ቅር እንዴት ጽናትን እንደዚህ እንትን ትልብናለህ፣ ትጎዳታለህ። እኔ እንደሚጎዳትም አውቄያለሁ። በመጀመሪያም ሲጀመር እንደሚጎዳት አውቄ ነበር ማለት ነው። ምክንያቱም እሱ የሚታረም አይደለም፣ ከበፊቱ ስህተቱ የሚታረም ምንም አይደለም ልጁ ማለት ነው። እና ያው በዚህ ልክ ደግሞ እንደዚህ ማድረጉ በጣም ከባድ ነው ማለት ነው። እና በቃ በጣም እኔ እንጃ ምን ልበላችሁ፣ በቃ በጣም ከባድ ስለሆነ እንደዚህ ማድረግ አልነበረበትም ማለት ነው። ምክንያቱም ካልፈለገ በመጀመሪያው ለምን ፍቅር ውስጥ ከተታት ማለት ነው። አሁንም ደግሞ እንደዚህ ይከብዳል። ለሷ በጣም ከባድ ነው። ያው እንደዚህ እንትን ሲላት ማለት ነው ማለት ከመጀመሪያው ወይ አልፈልግም ቢል እሺ፣ አሁን ደግሞ እንደዚህ ልቧ ሲሰባበር በጣም ከባድ ነው። ውድ ቤተሰቦቼ ማለት ነው። የኔ ጽናትዬ የኔ ወርቅ አበባ እኮ ናት ጽናት ማለት ነው። እውነቴ ነው። የኔ ደርባባ ማለት ነው። እና እባክህን ኪራ ሆይ አትጉዳት ልጃችንን እንዴ! ሁሌ መጉዳት ነው፣ ሁሌ መጉዳት ነው። ውድ ቤተሰቦቼ ማለት ነው። እንደዚህ በጣም ከባድ ነው። ወይ ከመጀመሪያው አልፈልግም ማለት ነበረበት፣ ወይ ከመጀመሪያውም ደግሞ እኔ እንጃ እሷን እንደዛ ያዙ ልቀቁኝ፣ ሞትኩልሽ፣ ያርኩልሽ፣ ተቆረቁ ከፈለኩ ካላት በኋላ ልቧን ከወሰወሰ በኋላ አሁን እንደዚህ ማለቱ በጣም አስደብሮኛል። ውድ ቤተሰቦቼ ማለት ነው። ለምን የጽናት እንደዚህ ያንን ሁሉ ረስታ ትታ ወደኋላ ያለውን ትታ ወደ ወደፊቷን ለማሰብ ገብታ አሁን እንደገና ደግሞ እንደዚህ በጣም ከባድ ነው። ኪራ ግን ነፍስህ አይማርም። የምር ኪራ ነፍስህ አይማርም። እኔማ አቃጠለኝ ማለት ነው። ውድ ቤተሰቦቼ በቃ ላይን የጠላሁት ጽናትን እየጎዳ ማለት ነው። እና እንዲህ ማድረግ አልነበረበትም። የኔ ደርባባ የኔ ወርቅ ማለት ነው። እንትን ጽናትዬ እቺ ቤቲ ደግሞ ማለት ነው። ውድ ቤተሰቦች ምን ሰራ መጣ? አሁን ላይ እንዴት ምን ልታረግ መጣች? ቆይ ምን አስባ መጣች? ምን ፈልጋ መጣች? ምን ፈልገኝ ምን ልትሰራ መጣች? ሲጀምር ማለት ነው አንዴ ሄዳ አለች አይደል? ከሄደ ደግሞ በዛው ተቀር ሀላስ እንዴ የጽናትን ልጅ እንደዛ ገና መቼም መርዛው ነው እንጂ ዝም ብሎ አይደለም፣ ተመርዞ ነው ልጁ። የሆነ ነገር ሳይነካው እንደዚህ ባንዴ እንደዚህ አይሆንም ማለት ነው። ቢሆንም ደግሞ በቀጣይ የምናየው ይሆናል ማለት ነው። ቤቲ ግን ትነቀል እያላችሁ እና ይቺ ሰራተኛይቱም ደግሞ አሁን አዘነች። ለአይ ቤቲ ምን ይሻልሻል ልጇንም ገለሽባታል እያለ ላይክ